ሰላም የቲክቶክ ቻናል ቤተሰቦቼ የብስኩት ሐላ ይዤላችሁ መጥቻለሁ። በካካው ፍሌቨር ነው የሰራሁት። በጣም ይጣፍጥና በጣም ቀዝቃዛ የሆነ ሐላ ነው። አብራችሁ ሁኑ። እዚህ ጋር የብስኩት ሐላ ስሪልኝ ብላለች አንድ እህቴ። እዚህ ጋር አብራችሁ ሁኚ ወይም ደግሞ ተከታታይን ሁላችሁም ተከታተሉኝ። እዚህ ጋር ባይሬክስ ላይ ሁለት ብስኩት እያደረኩኝ እንደ በመታየት መልኩ ደረደርኩኝ ማለት ነው። በሁለት ነው መሆን ያለበት ሹዶጂ። ከዛ በኋላ ወተት እናደርግበታለን እንደምታዩት ለማራስ ማለት ነው። ከዛ የተዝረከረከውን ደግሞ እንጠርጋለን እንደዚህ። ከዛ ክሬም ተከፍ ወይም ደግሞ ድሪም ዌብ እናረጋለን። አስሬን የጅብን ኬሪ እናረጋለን። ሐሊም ከተር መሀላ እናረጋለን። እኔ አላበዛም እሱን ስጨምር፣ ምክንያቱም ኦቨር ስኳር ከበዛበት መጥፎ ነው፣ ይጣፍጣል በጣም ማለት ነውና በልተር ነው የሚሆንበት። አንድ ክሬም ቂሽጣ እናረጋለን። ከዛ ሁለት ደግሞ ከረሜል እናረጋለን። አንድ ደግሞ ድሪም እናረጋለን። ትንሽዬ ወተት እናረጋለን እንዳይወፍር ማለት ነው። ፈጭተን ደግሞ እንደዚህ እናረግበታለን ከላይ ማለት ነው። ትንሽ በዛ ማድረግ አለብን እዚህ ላይ ስንገለብጥ። በቃ ጨረስን እዚህ ጋር። ከዛ በኋላ ደግሞ ሁለተኛ ፓርት ደግሞ አንዳንድ ብስኩት ብቻ ካደረግን ይበቃል። በወተት እየነከርን እንዲህ ባይሬክሳችን ላይ እንደረድራለን። ከዛ በኋላ የቀድም የቀረውን ክሬም ብዙም መብዛት የለበትም። ያው ሲጀመር እኔ ጨርሻለሁ። ትንሽ ነው ያስቀረውት ለመሸፈን አክል። እንዲህ ከሸፈን ነው ይበቃል። ከዛ በኋላ ካካው ደግሞ በደንብ ወደ ውስጥ ቃናው በደንብ እንዲገባልን ካካው እንደዚህ እነሰንስበትና ፍሪጅ እናስገባለን ለ3 ለ4 ሰዓት። ከዛ በኋላ ከፍሪጅ ደግሞ ስናወጣ ደግሞ ስናቀርብ ደግሞ ካካው ትንሽ መጠጥ ስለሚያደርገው እንደዚህ አድርገን ፍሪጅ ካስገባን ልክ ስናወጣው ልናቀርብ ሲሆን ደግሞ ካካው እናረግበታለን ማለት ነው። ስለተከታተሉ